አንድ ቀን የናዝሬቱ ኢየሱስን አየሁት። እዛም ማይበት ስፍራ ላይ አንድ መልአክ አየሁ። ሄቨን ላይ የነበርኩ ጊዜ አንድ ሰው አብሮኝ ነበር። የዛ ሰው መንፈሳዊ መረዳት መንፈሳዊ አቅም እኔ ከማስበው በላይ ነው። sometimes እናንተ የምትፈልጉት በር ለሳሙን ሲከፈታ ያላችሁ እናንተ ግን በሩ አይከፈትላችሁ። የሆነ ሰው አክሰስ እንዲያደርግ ይፈቀድለታል፣ ለእናንተ ግን ዝግ ነው። አንዳንድ ሰዎች እንደፈለጉ ያደርጉታል፣ ለአንተ ግን በሩ ምንድነው? ዝግ ነው። በሮችን ለማስከፈት በምትሞክሩበት ሰዓት መጀመሪያ መጠንቀቅ ያለባችሁ የትኛውም በር ከመከፈቱ በፊት እዛ በር ውስጥ ማን እንዳለ ዲዘርን ማድረግ ቻሉ። ያን በር ክፈትልኝ ብላችሁ ብቻ ጸልዩ። የሚከፈተው በር ውስጥ ሆሊ ስፒሪት ነው ያለው ወይስ ሉሲፈር ነው ያለው የሚለውን ዲዘርን አድርጉ። አንዳንዶች ትዳር ብለው ጸልየው ሞመንት የትዳሩ በር የተከፈተ ሰዓት ዲዘርን ያደርጉ። ማን እንደከፈተ የትዳሩን በር ዲዘርን ያደርጉ። ማን የከፈተው የሚለውን ዲዘርን ስለማያደርጉ የማያስፈልግ ውጣ ውረድና ዋጋ ሲከፍሉ ታገኛቸዋለህ። ቢኮዝ በእነሱ አምሮ ውስጥ የሚከፈት በር በሙሉ ከእግዚአብሔር እንደሆነ ነው የሚያውቁት። በሮችን ክፈት ብላችሁ ከጸልያችሁ በኋላ ሞመንት የተከፈቱ ሰዓት የመጀመሪያ ማድረግ ያለባችሁ እዛ በር ውስጥ ያለው ማን ነው የሚለውን ዲዘርን አድርጉ። በር የተከፈተ ሰዓት ነግሬያችኋለሁ። እያንዳንዱ በር ባለቤት አለው። ባለቤት የሌለው በር ምድር ላይ የለም፣ ሄቨን ላይም የለም። ለበሮች ከሆነ የምትጸልዩት እስር ቤት ለራሱ በር አለው። በሮችን ስታስቡ መጀመሪያ ማድረግ ያለባችሁ ዲዘርን ማድረግ ነው። የትዳር በር እንዲከፈት ጸልየሻል? የመጣውን በር ሆሊ ስፒሪት ነው የከፈተው ወይስ የጨለማ ላይፍ ውስጥ ሊያስገባኝ ሉሲፈር ነው ይዞት የመጣው የሚለውን ዲዘርን አድርጉ። አንድ ቀን one day በኃይሌ ጸልይኩ ነበር። I was praying. ሰማይን አየሁ። I saw heaven. የናዝሬቱ ኢየሱስን አየሁት። I saw Jesus of Nazareth. then እዛም ማይበት ስፍራ ላይ አንድ መልአክ አየሁ። I saw an angel there. the moment ሄቨን ላይ የነበርኩ ጊዜ When I was in heaven, አንድ ሰው አብሮኝ ነበር። someone was with me. የዛ ሰው That person, መንፈሳዊ መረዳት መንፈሳዊ አቅም እኔ ከማስበው በላይ ነው። his spiritual understanding was beyond my understanding. so the moment እዛ ስፍራ የደረስን ሰዓት When we were there, አንዳችሁ በዚህ በኩል ሂዱ አንዳችሁ በዚህ በኩል ሂዱ ተባል። we were told one of you go this way and one of you go that way. እሱ አክሰስ ማድረግ የቻለውን ነገር አክሰስ ማድረግ ፈልጌ ነበር። I wanted to access what he accessed. ለኔ ግን ሎክድ ነው በታይሙ። But it was locked for me at that time. ከኔ ጋር ናችሁ? Are you with me? እኔ የማወራችሁ ሄቨን ላይ ነው፣ ምድር ላይ አይደለም። I'm talking about this in heaven. ለዛ sometimes እናንተ የምትፈልጉት በር ለሳሙን ሲከፈታ ያላችሁ እናንተ ግን በሩ አይከፈትላችሁ። You see a door opening for someone else but not you. ለእናንተ የሆነ ሰው አክሰስ እንዲያደርግ ይፈቀድለታል፣ ለእናንተ ግን ዝግ ነው። For someone it's open but for you it's closed. ልክ ነኝ አይደል? አንዳንድ ሰዎች እንደፈለጉ ያደርጉታል፣ ለአንተ ግን በሩ ምንድነው? ዝግ ነው። Some people do whatever they want in that door but for you it's closed. ዛሬ ከጥቂት ደቂቃዎች በኋላ ሳስተምራችሁ So today after a few minutes በሮች በምን አይነት መንገድ እንደሚከፈቱ አስተምራችኋለሁ። I will teach you how doors are going to be opened. በሮች በምን እንደሚከፈቱ አስተምራችኋለሁ። I'll show you how doors are opened. መጽሐፍ ቅዱስ የያዛችሁ ሰዎች Those of you who have Bible, ቀደም ያነበብነው የዘፍጥረት 19ን መጽሐፍ ክፈቱ። please open Genesis 19. ከዚህ በኋላ የምነግራችሁን ጥቅሶች ያዟቸው። The verses I'm going to tell you after this, please ዘፍጥረት have them. 19 ወያታንብቡት። መጀመሪያ ጻፉት። ዘፍጥረት 19 Genesis 19 ከቁጥር 10 እስከ 11 from verse 10 up to 11. ኤፌሶን 1 Ephesians 1 ከ16 እስከ 18 from 16 up to 18. ዮሐንስ 11 John 11 ከዛ 37 ቁጥር verse 37 37. ክብር ለኢየሱስ ይሁን። Glory be to Jesus. ክብር ለኢየሱስ ይሁን። Glory be to Jesus. በሮችን ለማስከፈት በምትሞክሩበት ሰዓት When you try to open doors, መጀመሪያ መጠንቀቅ ያለባችሁ ለምን እንደሆነ ልንገራችሁ። let me tell you why you have to be careful of. የትኛውም በር ከመከፈቱ በፊት Before any door opens, እዛ በር ውስጥ ማን እንዳለ ዲዘርን ማድረግ ቻሉ። you have to discern who's behind that door. ያን በር ክፈትልኝ ብላችሁ ብቻ ጸልዩ። Don't just pray open this door. የሚከፈተው በር ውስጥ ሆሊ ስፒሪት ነው ያለው ወይስ ሉሲፈር ነው ያለው የሚለውን ዲዘርን አድርጉ። You have to discern who's behind that door. Is it Lucifer or Holy Spirit? በደንብ ስሙኝ። Listen. አንዳንዶች ትዳር ብለው ጸልየው Some people pray for marriage. the moment የትዳሩ በር የተከፈተ ሰዓት ዲዘርን ያደርጉ። ማን እንደከፈተ የትዳሩን በር ዲዘርን ያደርጉ። They don't discern who opened that door of marriage. ከኔ ጋር ናችሁ? Are you with me? ማን የከፈተው የሚለውን ዲዘርን ስለማያደርጉ የማያስፈልግ ውጣ ውረድና ዋጋ ሲከፍሉ ታገኛቸዋለህ። Because they don't discern who opened the door, they're going to pay a price. because በእነሱ አምሮ ውስጥ የሚከፈት በር በሙሉ ከእግዚአብሔር እንደሆነ ነው የሚያውቁት። In their mind they believe every open door is from God. በሮችን ክፈት ብላችሁ ከጸልያችሁ በኋላ the moment የተከፈቱ ሰዓት የመጀመሪያ ማድረግ ያለባችሁ እዛ በር ውስጥ ያለው ማን ነው የሚለውን ዲዘርን አድርጉ። After you pray for doors to open, you have to discern who's behind that door. እዛ በር ውስጥ ያለው ማን ነው የሚለውን ዲዘርን አድርጉ። You have to discern who's in that door. I think ከጥቂት ጊዜያት በፊት Before a few time, አንድ ሴት መጣች እኔ ጋር
A woman came to me. የአሜሪካ በር ሲከፈት አይቻለሁ አሜሪካ ትሄጃለሽ አልኳት I told her the doors to America is open. ከዛ ከአንድ ወር በኋላ እናትየዋ መጣች እኔ ጋር After a month, her mother came. ከዛ ፕሮፌት አለችኝ She said, Prophet. እንኳን ደስ አለህ አለችኝ She said, congratulations. ለምን አልኳት I said, why? ትንቢት የነገርካት ልጅ አሁን አንድ ፓስተር የሆነ ሰው አግብታ አሜሪካ ልትሄድ ነው አለችኝ She said, that woman is going to marry a pastor and she's going to go to America. ይሄን በር ሆሊ ስፒሪት አይደለም የከፈተው እንዳትሄጂ በያት አልኳት And I told her, this door is not from the Holy Spirit. Please don't go. ከኔ የትንቢት ቃል በኋላ የተከፈተ በር አለ የተከፈተው በር ውስጥ ግን ማን ያለው የሚለውን አላየችም She didn't see who's in that open door. ከኔ ጋር ናችሁ Are you with the me? moment በሩ የተከፈተ ሰዓት When the door was open, የመጣው ሰውዬ the person that came, ከሷ ቢያንስ በ30 አመት ይበልጣል he's older than her for 30 years. ከሷ በፊት ሜሬጅ የነበረውና 3 ልጅ የነበረው ሰው ነው He had a marriage before and has 4 kids. ሶ ፕሮፌሲ አላት She has a prophecy. በሩ የተከፈተ ሰዓት When the door was open, ዲዘርነር ለሚያረጋቸው ፕሮፌሲ ስለሰማች ጌታ ከፈተው ብላ ነው ለመግባት የጣረችው she didn't discern it and she just went with it. ሶ ሁሉ ጊዜ በሮች ሲከፈቱ ዲዘርን ማድረግ አለባችሁ ማን ነው ያንን በር የከፈተው You have to discern who opened that door. ማን ነው ያንን በር የከፈተው Who opened that door? ብዙ ጊዜ Many times. አገልጋዮች ምን ላይ እንደሚሸወዱ ልንገራችሁ Let me tell you why ministers are failing. ቢኮዝ ራሴም አገልጋይ ስለሆንኩ ነው የምነግራችሁ Because I'm a minister too. የአገልግሎት በሮችና አክሰሶች በኃይል ይከፈታሉ Doors are open for ministry. ያንተ ሚኒስትሪ ትልልቅ የምትላቸውን ሰዎች ይጠራል And your ministry is going to call mighty people to your ሶ ministry. እነዚህ አገልግሎት በሮችና ሰዎች የተከፈቱልህ ሰዓት The moment that door opens, ያንተ አኖይንቲንግ ያስከፈተው ነው የሚመስልህ you think that your anointing opened that door. ለዛ ነው ብዙ ጊዜ አገልጋዮች ምን እንደሚሸወዱ ልንገራችሁ Let me tell you what ministers miss. አንድ ጊዜ ቁጭ ብዬ One time I was sitting. ለምንድን ነው ትልልቅ የተባሉ የት ይደርሳሉ የተባሉ ግሬት የእግዚአብሔር ጀነራሎች ፌል የሚያደርጉት ለምንድን ነው ብዬ ማሰብ ጀመርኩ Why do mighty men of God fail? I ፌል was asking የሚያደርጉት that. በዝሙት አይደለም They're not failing because of fornication. ዘሙት አንዱ መንገድ ሊሆን ይችላል It might be one way, ፌል የሚያደርጉት በገንዘብ ምክንያት አይደለም ገንዘብ አንዱ መንገድ ሊሆን ይችላል and money might be one of the ways, but that's not the way. ፌል የሚያደርጉት እያንዳንዱ በር የተከፈተ ሰዓት ዲዘርን ስለማያደርጉ ነው It's because they don't discern when a door is opened. ሁሉም በር ከእግዚአብሔር የተከፈተ ስለሚመስላቸው እዛ ታገኛቸዋል እዛ ታገኛቸዋል እዛ ታገኛቸዋል ሁሉ ኤቭሪ ታገኛቸዋል They think every door is from God, so you find them everywhere. የአገልግሎት በር ሲከፈትላቸው የትኛው ነው ፍሮም ጋድ የሚለውን አያስቡ They don't discern which door is from God. የተከፈቱ በሮች በሙሉ ፍሮም ጋድ አይደሉም እንድትጠነቀቁ ነው የምነግራችሁ I'm telling you, be careful. Every open door is not from God. በር የተከፈተ ሰዓት ነግሬያቸዋለሁ እያንዳንዱ በር ባለቤት አለው ባለቤት የሌለው በር ምድር ላይ የለም ሄቨን ላይም የለም There's no door without an owner. ከኔ ጋር ናችሁ Yes. ባለቤት የሌለው በር የለም ይሄንን በር ብታዩ በሩን ዘግተን ምሽት ላይ ሎክ የምናረገው በሩን የምንዘጋው ባለቤት ስላለው ነው Even if you see this door, we are the owners, so we close it and go at home. ባለቤት የሌለው በር የለም ምድር ላይ There's no door without an owner. በደንብ ስሙኝ Listen, ለበሮች ከሆነ የምትጸልዩት እስር ቤት ለራሱ በር አለው if you're praying for doors, even jails have doors. ሶስ በሮችን ስታስቡ መጀመሪያ ማድረግ ያለባችሁ ዲዘርን ማድረግ ነው When you think about doors, you have to start የትዳር discerning. በር እንዲከፈት ጸልየሻል You prayed for marriage. የመጣውን በር ሆሊ ስፒሪት ነው የከፈተው ወይስ የጨለማ ላይፍ ውስጥ ሊያስገባኝ ሉሲፈር ነው ይዞት የመጣው የሚለውን ዲዘርን አድርጊ You have to discern, is it from Jesus or from Lucifer? ያንን በር የከፈተው ማን ነው የሚለውን ዲዘርን አድርጉ You have to ask who opened that door. እያንዳንዱ በር ውስጥ ለመግባት እግራችሁን ከማንቀሳቀሳችሁ በፊት ያ በር በማን ነው የተከፈተው የሚለውን መለየት ተቻሉ Before you move your feet, you have to know. አንዳንድ በሮች የሚከፈቱት አንተን ዲስትሮይ ለማድረግና አንተን ቆልፈው ለማስቀመጥ ነው Some doors are open to destroy you and lock you up. የሰማችሁ ነው ለዛ ነው ጳውሎስ እንደዚህ ይላል እኮ Paul says this. አንዳንድ ከተሞች ላይ ሰፊ የሆነ የወንጌል በር ተከፍቶልኝ ነበር መንፈሴ ግን አላረፈም ይላችኋል He said that many doors are open, but I didn't want to go. አንዳንድ ስፍራዎች ጋር ስትመጡ ግን በር ተከፍቶልኛል ግን ተቃዋሚዎቼ ብዙ ናቸው ይላል And sometimes doors are open, but he has many adversaries. የተከፈተልህ በር ላይ ብዙ ተቃዋሚዎች አሉ ማለት በሩ ከጌታ አይደለም ማለት አይደለም Just because you have adversaries at your door, it doesn't mean it's not from God. የተከፈተልህ በር ላይ ጠላት የለህም ማለት ደግሞ በሩ ከጌታ ነው ማለት አይደለም And if a door is open, you have no enemy, it doesn't mean it's from ሁሉ ጊዜ God. ዲዘርን የምናረገው ፍሮም ከበሩ ጀርባ ያለው ባለቤት ማን ነው ኪውን የያዘው ማን ነው You have to discern who has the key for that door. እየሰማችሁ ነው Yes. ሶ ለቢዝነስ ጸልያችሁ ብዙ ሰው ለቢዝነስ ጸልዮ ነው ቢዝነሱ የጠፋው Many people prayed for their businesses and their business is destroyed. በሮች ይከፈታሉ ማን እንደሚከፍታቸው ያውቁም They don't know who opened those doors. ሶ በሮች የተከፈቱ ሰዓት መጀመሪያ መለየት ነው ያለብህ የዚህ በር ባለቤት ማን ነው So you have to know who's the owner. ከኔ ጋር ናችሁ
Are you with me? የዚህ ቤት በር ባለቤት ማን ነው? Who is the owner of this door? Because ባለቤት የሌለው በር ምድር ላይ የለም። There's no door without an owner. ሁሉም በር ባለቤት አለው። Yes. ሁሉም በር ባለቤት አለው። እጃችሁን ከፍ አድርጉ። እግዚአብሔር ሆይ በሉሲ God, ካንተ የሆኑ በሮች ብቻ በህይወቴ ላይ ይከፈቱ። only doors from you may open. ካንተ ያልሆኑ የስኬት በሮች እንኳን ቢሆኑ Any doors of success that's not from you. አሁን ከኔ ህይወት ላይ እንዲዘጉ ጸለይኩኝ። I pray they're closed from my life. አንተ ዝጋቸው። Please close them. አሜን። Amen. ሊብራዲያኮ ሳካታላ ባህሻቴ በሮች ሲከፈቱ When doors are opened. በሮች ሲከፈቱ When doors are opened. የመጀመሪያ እናንተ ስራ መሆን ያለበት ዲዘርን ማድረግ ነው። First thing you have to do is discern it. ከኔ ጋር ናችሁ? Are you with me? የመጀመሪያ የእናንተ ስራ መሆን ያለበት ዲዘርን ነው። First thing you have to do is discern. ከኔ ጋር ናችሁ? በሩ ፊት ስትቆሙ የዚህ በር ባለቤት ማን ነው በሉ። Who is the owner of this door? You have to ask. የዚህ ቤት በር ባለቤት ማን ነው? Who is the owner? ሊብራሃዲያኮ ሳታላ ባህሻቴ ጀሌብሬዲያኮ ሳሊክራ አዶሳንታ ረባሃሲያንቴ በረምስ sometimes አንዳንድ በሮች some doors ኤክስፔክት በማታረጋቸው ትልልቅ የእግዚአብሔር ሰዎች ይከፈታሉ። they're open with people you don't even expect. የተከፈቱ ሰዓት ግን የእግዚአብሔር ሰዎች ስለከፈቷቸው ከእግዚአብሔር ነው ማለት እንዳይመስል በሩ። But because this mighty man of God opened it, don't think it's from God. መሳፍንት ላይ ከተማ ውስጥ ምግብ እንዳትበላ ተብሎ የተላከ ነብይ ነበር። In Judges, there was a person that was told not to eat anything. በሚኒስትሪ ትልቅ ኤክስፒሪየንስ የነበረው ያረጀ ነብይ እሱ ጋር መጣ። And an older prophet came to him. ማታ በራእይ መልአክ መጥቶ ቤትህ ወሰደውና አብላ ብሎኛል ሲለው ሰውየው አመነው። because በኤክስፒሪየንስ ይበልጠዋል። Because he's better than him in experience, he believed him when he said you have to go through. ከዛ በኋላ ከተማ ውስጥ ሞተ ይላል። And it says he died in that city. ከዛ ገዳዩ የሆነው ነብይ ምን እንዳለ ታውቃላችሁ? Do you know what that older prophet said? ለልጆቼ ከዛ ነብይ ጋር አብራችሁ ቀበሩኝ አላቸው። He told them, please bury me with that prophet. because ነብዩ የሞተ ሰዓት ከነብዩ ቀድሞ የሞተው ያኛው ፐርሰን ነው። It's because that person died before the prophet. አንዳንድ በሮች ኤክስፔክት በማታረጋቸው ሰዎች ትልልቅ ሰዎች ተከፍቷል ማለት ፍሮም ጋር ናቸው ማለት አይደለም። If some doors are open with mighty men of God, it doesn't mean it's from God. ዲዘርን ማድረግ አለብህ። You have to discern it. ከኔ ጋር ናችሁ? Yes. ዲዘርን ማድረግ አለብህ። You have to discern. ሊብራሃዲያ ኮሳ ካታላ ባህሻቴ ፕሮኮቶሳ ሊክራ አዳሳንታ ረባሃሻታ ካታላባስ ጄሌ ብሬዲያ ኮሳ ሊክራ አዶሳንታ ረባሃሻካቴ ጄሌ ብሬዲያ ኮሳ ሊክራ ሃዲያና ማንቴ ሩካታራ ባህሻካቴ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን ስለ በሮች እንዴት እንደሚከፈቱ ሳወራችሁ When I talk about how to open doors, በሮችን ለመክፈት የመጀመሪያ የሚያገለግላችሁ ነገር አይናችሁ ነው። the main thing that you need is your eyes. ይሰማችሁ ነው? በሮች እንዲከፈቱ ከተፈለገ የመጀመሪያ በሮችን ለመክፈት የሚያገለግል መሳሪያችሁ አይናችሁ ነው። አይን በር ይከፍታል አላልኩም። አይናችሁ ግን በሩን ታገኙት አክሰስ ይሰጣችኋል። The eyes are a very important part to open doors. ዘፍጥረት 17 አንብበው። Genesis 17. ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት። ሎጥን ወደ ቤት አስገቡት። እሺ። መዝጊያውንም ዘጉት። መዝጊያውንም ዘጉት። እሺ። በቤቱ ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። በደንብ ስሙኝ። ሰዎቹ በሩ ጋር ነበሩ። ሁለቱ ሰዎች ሎጥን አስገቡትና ዘጉት። Those two people were at the door. They put Lot inside and they closed it. ሁለቱ መልአኮች ማለት ነው። ውጭ ያሉ ሰዎችን በቀትር ብርሃን አሳወሯቸው። People who were outside, they were blinded in daylight. ውጭ ያሉ ሰዎች በሩ አጠገብ ሆነው በሩን አክሰስ ለማግኘት ሞክረው ደከሙ ይላል። They tried to get the access of the door, but they couldn't. They were tired. አንድ ሰው እንዳይመስል የከተማ ሕዝብ በሙሉ የሎጥን በር ማግኘት ከበደው። The whole people of the city, they couldn't find the door. በደንብ ስሙኝ። ይሄ ሁሉ ሰው ተለቆ ይሄ በር ሲጠፋው ማለት ነው። Imagine everybody is not seeing this door. አንድ የቤት በር ነው የጠፋቸው። It's one door they missed. መጽሐፍ ቅዱሳችን ታነቡት ቀኑን ሙሉ ደከሙ ይላል። ቀኑን ሙሉ If you read the word, it says the whole day they tired. ቀኑን ሙሉ የደከሙት በአንድ ምክንያት ነው። በሩ ዝግ ስለሆነ ብቻ አይደለም፣ ማየት ስለማይችሉ ነው።
The whole day they couldn't find the door because they can't see. የማያዩ ሰዎች በራቸው የት ጋር እንዳለ ያውቁም። People who don't see, they don't know where their doors are. በራቸውን አክሰስ ማድረግ አይችሉም። They can't access their door. በራቸውን አክሰስ ማድረግ አይችሉም። They can't access their door. አንድ ፓወርፉል የሆነ የመጽሐፍ ቅዱስ ጥቅስ ልንገራችሁ። Let me tell you a powerful verse. ዮሐንስ ወንጌል ምዕራፍ 11 John 11 ቁጥር 37 verse 37. ከነርሱ ግን አንዳንዶቹ በደምብ ስሙ። sometimes ፈሪሳውያንና ሰዱቃውያን ሲናገሩ ሲሰማቸው ገበያ ውስጥ ያለ አንድ ሰው የሚናገር እንዳይመስልህ። በስክሪፕቸር የሚገርም ማስተሬትና ዲግሪ ያላቸው ሰዎች ናቸው የሚናገሩት። የመንፈሳዊ ዓለም ኤክስፒሪየንስ ያላቸው ሰዎች ናቸው። ከነሱ አንዳንዱ እሺ ይህ የዕውሩን አይን የከፈተ ኢየሱስን እኮ ነው። እሺ ይሄ የዕውሩን አይን የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበርን? በደምብ ስሙ። አላዛር ሙቷል። አላዛርን ሙቶ ኢየሱስ መጥቶ ማልቀስ ጀመረ። አላዛር ሙቷል። Lazarus was dead and Jesus was crying for him. ሰዎቹ አንድ ጥያቄ ጠየቁ። ይሄ ሰውዬ አለ ዕውር አይን ከከፈተ ይሄንን ሰውዬ እንዴት ማስነሳት ይከብደዋል አሉ። And they said, if he raised a man from the dead, how can he open the eyes of this man? እየነገሩ ያሉት ከሁሉም ተአምራት የሚበልጠው ተአምራት የአይን መከፈት ነው። They're saying the most amazing miracle is opening of the eyes. የዕውሩን አይን ከከፈተ አሉ የሞተን ማስነሳት ለሱ If they can open eyes, he can raise from the dead. መንፈሳዊ ነገር የሚያውቁ ሰዎች ናቸው። They are spiritual ይህ people. ፐርሰን አሉ አይን መክፈት ከቻለ ዕውሩን ካበራ አላዛርን እንዳይሞት ማድረግ ይችላል። If this man opened eyes, he can raise Lazarus from the dead. አውቶሪቲውን እየነገሩ ነው። አይን የመክፈት አቅም ካለው አሉ የሞተን እንዳይሞት ማድረግ ይችላል። They're showing you his authority. If he can open eyes, he can raise people from the ይሄ dead. ያሉት በመንፈሳዊ ፕሪንሲፕል ይሄ ኤክስ ነው። አንድ ሰው የዕውርን አይን ከፍቶ ወዳጁ ከሞተበት አሉ ኖ አሉ። They said if someone can open eyes and if he can't raise from the dead. የዕውሩን አይን ከከፈተ አሉ If he opens, አላዛርን ከሞት ማስነሳት ይችላል። እንዳይሞትም ማድረግ ይችላል። he can make him live. እየነገሩ ያሉት የአይን መከፈት ከተአምራት የሚበልጠው ሁሉ ትልቁ ተአምራት ነው። The biggest miracle is the opening of eyes. የትልቁ ተአምራት ምንድነው ካልክ የአይን መከፈት ነው። The biggest miracle is opening of eyes. አይን ሲከፍት አይተነዋል አሉ። They said we saw him opening eyes. አይን ሲከፍት አይተነዋል። We saw him opening ይሄ eyes. ሰውዬ አላዛርንም እንዳይሞት ማድረግ ይችላል ቢለንም እናምነዋለን because አይን ሲከፍት አይተናል። Because we saw him open eyes, we believe him if he raises someone from the dead. የሁሉም ሰው አይን ሊከፈት አይችልም። Not everyone's eyes can be opened. የኢየሱስ ተች ያለባቸው ሰዎች ብቻ ናቸው አይኖቻቸው የሚከፈተው። Only people with the touch of Jesus can their eyes be opened. በረምስሙ ኢየሱስ የነበረበት ስፍራ ላይ አንድ ዕውር ብቻ አይደለም ብዙ ዕውሮች ነው የነበሩት። There were many blind men amongst. በረምስሙ በሮቻችሁ እንዲከፈት የመጀመሪያው አክሰስ የሚሰጣችሁ ነገር አይናችሁ መከፈት ነው ብያችኋለሁ። የዳዊት ልጅ ሆይ አለው። He said, son of David. የዳዊት ልጅ ሆይ አለው አይደለ? Son of David. ከዛ ምን አድርግልኝ ነው ያለው? ማረኝ። ምን ማለት እንደሆነ ልንገራችሁ። Let me tell you what this means. ሰውየው ዕውር ነው። That person was blind. የዳዊት ልጅ ሆይ እንዳይ አድርገኝ አላለም። He didn't say, son of David, please open. የዳዊት ልጅ ሆይ ማረኝ ነው ያለው። He said, have mercy on me. ምህረት አይናችሁን የሚከፍት መንገድ ነው። Mercy is what opens your eyes. ምህረት ካደረክልኝ አለው አይኔ ማየት ይችላል። If you have mercy on me, my eyes are going to ምህረት see. ካደረክልኝ አይኔ If you have mercy on me, my eyes are going to be open. የዳዊት ልጅ ሆይ አይኔን ክፈተው አይደለም ያለው ማረኝ። Son of David, have mercy on me. ምሬሃለሁ ካልከኝ አይኔ ይከፈታል አለው። If you have mercy on me, my eyes are going to be open. የእግዚአብሔር ምህረት አይኖቻችሁን የሚከፍት መንገድ ነው። So the mercy of God is the one that's opening your eyes. የእግዚአብሔር ምህረት አይኖቻችሁን የሚከፍት መንገድ ነው። The mercy of God opens your eyes. የእግዚአብሔር ምህረት በላያችሁ ላይ አለ ማለት አይኖቻችሁ ተከፍተዋል ማለት ነው። The mercy of God is on you. Your eyes are open. እና የዳዊት ልጅ ሆይ አለው አይኔን ልከፍት የምትችለው አንተ ነህ። Only you can open my eyes. ምህረት ካረክልኝ አይኔ ማየት ይችላል። If you have mercy on me, my eyes can ምህረት see. ካረክልኝ If you have mercy on me, ልጆቻችሁን አይኖቻችሁ ላይ አድርጉ። put your hands on your eyes. የዳዊት ልጅ የሆነው የናዝሬቱ ኢየሱስ Son of David. ከዳዊት ቤት የዘላለም ኪዳን የተገባለት የናዝሬቱ ኢየሱስ መንግስቱ የዘላለም እንደሆነ የተነገረለት የናዝሬቱ ኢየሱስ አይኖቻችሁን እንዲከፍተው ጸልያለሁ። አይኖቻችሁን እንዲከፍተው ጸልያለሁ። አይኖቻችሁን በኃይል እንዲከፍተው ጸልያለሁ። በኢየሱስ ስም ተከፈቱ። አሜን። ቅድም ያነበብነው ዮሐንስ ራእይ ምዕራፍ 4 ላይ Revelation chapter 4. ሰማይ ላይ ነው ያለሁት አለ። He was in heaven. ማየት የጀመርኩ ሰዓት ነው ሌላኛው በር የተከፈተው። When I started seeing, a door was open. ሌላኛውን በር የተከፈተልኝ ማየት ስለቻልኩ ነው። The other door was open because I could see. ሁለቱ መላእክቶች የዘጉትን በር መክፈት ያልቻሉት
ስለታወሩ ነው። So those people couldn't open that door because they were blind. ታውረዋል። They were blinded. ታውረዋል። They were blinded. ከኔ ጋር ናችሁ? Are you with ታውረዋል። me? They were blinded. ስለታወሩ ማየት አይችሉም። They can't see because they were blinded. ስለታወሩ አክሰስ የላቸውም። They don't have access because they were blinded. መንፈሳዊ አይኖቻቸው የማይሰሩ ሰዎች በሮቻቸው የት ጋር እንዳለ አክሰስ ማድረግ አይችሉም። People who don't have spiritual eyes, they can't see where their door is. አይኖቻችሁን ጨፍናችሁ በሩ ድረስ ልትሄዱ አትችሉም። You can't go to the door with closed eyes. because አይንህ የተዘጋ ሰዓት the moment የበሩ ዳይሬክሽን ይጠፋል። You don't know the direction of the door because you are not seeing. የህይወትህን ዳይሬክሽን አታውቀውም። You don't know the direction of your life. ወዴት ቤት በኩል መሄድ እንዳለብህ አታውቅም። You don't know how to go. ወዴት እንዴት መሄድ እንዳለብህ አታውቅም። You don't know how to go. the moment በደንብ ስሙኝ። Listen, መንፈሳዊ ሰዎች ከሆናችሁ if you are a spiritual person, አንድ ጥበብ ልንገራችሁ። let me tell you a wisdom. አይኖቻችሁ ካልተከፈቱ If your eyes aren't open, እርዳታ ጠይቁ። please ask for help. አይኖቻችሁ ካልተከፈቱ If your eyes aren't open, አይኖቹ የተከፈቱለትን ሰው እርዳታ ጠይቁ። ask the help of those that eyes are open. ምን ማለት እንደሆነ ልንገራችሁ። Let me tell you what this means. ሳምሶን Samson, የተያዘ ሰዓት when he was held, የተያዘ ሰዓት when he was captured, እሱ ነው ጸጉሬ ላይ ኃይል አለ ያላቸው። he's the one who said, I have power in my hair. ጸጉሩን ቆረጡት። They cut his hair. እሱ ነው ጸጉሩ አይኑ ላይ እንዳለ የሚያውቁት። ጸጉሩ ኃይሉ ጸጉሩ ላይ እንዳለ የሚያውቀው ሳምሶን ነው። It's Samson that knows he has power in his hair. ጠላቶቹ ግን የሳምሶን ኃይል ያለው የሳምሶን አይን ላይ እንደሆነ ነው የሚያውቁት። But the enemies know the power is in his eyes. አይኖቹን አወጡት ነው የሚለው። They put his eyes out. ልክ ነኝ አይደል? አይኖቹን ምን አሉ? አወጡት። Yes. ከዛ ያ የስብሰባ አዳራሽ ወይም ሰዎች ተሰብስበው ሳምሶንን ጥሩትና እንዝናናበት ሲሉ In that congregation, they called Samson and make fun of him. ሳምሶንን ይዞት መጡ። They brought Samson. ሳምሶን እውር ነው። He was blind. አንድ ብላቴና ባጠገቡ እያለፈ ነበር። One kid was passing by. የ5 የ6 ዓመት ልጅ He might be 5 or 6. ያዘውና እንደዚህ ያለው። He held him and said this. ያዘውና እንደዚህ ያለው። He held him and said this. አንተ ልጅ አለው። You የቤቱ ምሰሶ የት ጋር እንዳለ ስለማላቅ የቤቱን ምሰሶ አስይዘኛለሁ። show me where the beam is. እውር ስለሆነ የሚያይ ሰው የ5 ዓመት ሕፃን ልጅ እንኳን ቢያገኝ እርዳታ ይጠይቃል። He's going to ask even for a child's help. የ5 ዓመትና የ6 ዓመት ሕፃን ልጅ ማየት ከቻለ የሱን እርዳታ መጠየቅ መቻል አለበት። He's asking for help for a person that sees. በደንብ ስሙኝ። Listen. ከ5 ዓመቱ ሕፃን ልጅ በላይ ኃይል ያለው ሳምሶን ነው። Samson has more power than the 5-year-old. ፊዚካሊ ነው የምልህ። Physically. ፊዚካሊ ኃይል ያለው ሳምሶን ነው። It's Samson that has. ሳምሶን ስፒሪቹዋል ሰው ነው። አይኑ ውስጥ ምን አይነት ኃይል እንዳለ ያውቃል። But Samson knows what kind of power he has in eyes. የኔ አይኖች አሁን ጨልመዋል አለ። He said, my eyes aren't seeing right now. ያንተ አይኖች አሁን ስለሚያዩ ሕፃን እንኳን ብትሆን ያንተን እርዳታ ፈልጋለሁ አለው። Even if you are a kid, I'm going to ask you for help. ምሰሶን አስያዘው። ያስያዘው ሕፃን ልጅ ነው። It's a kid that made him hold the collar. ምሰሶን ከያዘ በኋላ አንድ ግጥም ተገጠመ። ሳምሶን በህይወት ካለ ከገደላቸው ይልቅ በሞት የገደላቸው በለጡ ይላል። He killed more than before. ሶ በሮቻችሁ የት ጋር እንዳሉ አክሰሱን ማግኘት ካልቻላችሁ ማየት የሚችል ሰው እርዳታ መጠየቅ ስንፍና አይደለም። It's not bad to ask people for help. በረብ ስሙ። እዚች ሀገር In this country, ሰዎች ስላልተረዱት because people don't understand, በጣም ዱላና ድንጋይ የበዛበት ሚኒስትሪ ፕሮፌቲክ ሚኒስትሪ ነው። prophetic ministry is being attacked. በጣም ዱላና ብዙ እንትን የበዛበት ሚኒስትሪ ቢኖር ፕሮፌቲክ ሚኒስትሪ ነው። መጽሐፍ ቅዱስ ለፕሮፌቶች ሲያወራ ለቤተ ክርስቲያን ምን ተባሉ ነው የሚለው? የተሰጠ ሚኒስትሪ ነው። The word says the prophets are given to the church. ቤተ ክርስቲያን ሲል ስለ ህንጻው አይደለም፣ ስለና ስላንተ ነው የሚያወራው። He's talking about me and you, not the building. ፕሮፌት የተሰጠው ለና ላንተ ነው። Prophet is giving for me and you. ከኔ ጋር ናችሁ? Yes. እግዚአብሔር ለሱ በሰጠው ቅባትና anointing እኛ እንድንጠቀም ለኛ የተሰጠ ሰው ነው። A prophet is given to us so that we can use his anointing. ሶ የፕሮፌትን እርዳታ መጠየቅ ስንፍና ወይም መንፈሳዊ ሰው አለመሆን የሚመስላቸው ሰዎች አሉ። There are people who think asking help from a prophet is not a... በደንብ ስሙኝ። አንዳንድ ሰዎች ድፍረትና ትንቢት በኃይል ተቀላቅሎባቸዋል። Some people, prophecy and pride is the same thing to them. መንፈሳዊ ድፍረት የሚመስላቸው ትዕቢት ነው። They think that pride is spiritual. ለአንድ ጉዳይ ለመጸለይ If they want to pray for one thing, እስኪ የእግዚአብሔር ሰው ጋር እንሂድና እንጸልይ ስትላቸው when you tell them, let's go to this man of God and pray, እሱም የእግዚአብሔር ልጅ ነው እኔም የእግዚአብሔር ልጅ ነው ይሉሃል። they say, I'm the son of God, he's the son of God. እኔ የእግዚአብሔር እንጀራ ልጅ አይደለሁም እሱ እንደሚሰማው እኔም እሰማለሁ ይሉሃል።
They say I listen just as he listens. እሺ ጌታ ምን ይላል ብትላችሁ ምላሽ የላቸው If you ask them what does God say, they have no answer. አሁን ይሄ ቦልድነስ ይመስላችኋል ይሄ ትዕቢት ነው They think that's boldness, but that's pride. ይሄ ትዕቢት ነው It's pride. አንድ ያገለቃችሁ Let me ask you a question. የመሬት ጉዳይ ኑሯችሁ If you have a land issue, መሬት ጉዳይ ኑሯችሁ if you have a land issue, የካርታ ጉዳይ ጥያቄ ውስጥ ገብታችሁ you have a question on the land, የወረዳው ማላፊ ኢትዮጵያዊ ነው እኔም ኢትዮጵያዊ ነኝ ይሄ ቤት ማንንም አይነጥቀኝም ብለህ አትቀመጥም you can't say the person in power is the same as me. እዛ ስፍራ ላይ ተቀመጠው አንተን ለመርዳት እንደሆነ ስለምታክ ትሄዳለህ He's in that place to help you, so you go to him. ነብይ ለእናንተ እንደተሰጠ ስለማታውቁ ነው የነብይን እርዳታ የማትፈልጉት It's because you don't know a prophet is given to you. You don't see ነቢያት ለቤተክርስቲያን የተሰጡት prophets are given to the church. ነቢያት ለቤተክርስቲያን የተሰጡት Prophets are given to the church. በረም ስሙ Listen, ዘጠነኛ ክፍል ተማሪ እያለሁ when I was in 9th grade, ብዙ ነገር መሆን እፈልግ ነበር I wanted to become a lot of things. ክብር ለኢየሱስ ይሁን Glory be to Jesus. የመጀመሪያው በኳስ እንዲሳካልኝ እፈልግ ነበር I wanted to be a football player. ሁለተኛ ፖለቲከኛ መሆን እፈልግ ነበር I wanted to be a politician. ሳም ፓርት ደግሞ ኢንጂነር መሆን እፈልግ ነበር And I wanted to be an engineer. ደን አንድ ቀን One day, ከሶስቱ ምን እንደምሆን ግራ ገባኝ I couldn't figure out what I wanted to be. ደን አንድ ሰው እንዲጸልይልኝ ሄድኩ I went to someone for them ጃሪ to pray. ፕሮፌት ሲለኝ ጨረስኩኝ ኳሱንም ተውኩት ኤቭሪቲንጉንም ተውኩት When he told me I was a prophet, I forgot about everything else. አንዳንድ ከእግዚአብሔር ዘንድ የሆኑ ኮንፈርሜሽኖች ነገረኝ መንፈሴ መሰከረልኝ አቆምኩኝ ከዛ በኋላ መታገል የኔን ትግል ህይወት እንዲቀጭ ያደረገው ያ ፕሮፌት ነው That prophet put a stop to that struggle I had. ከኔ ጋር ናችሁ Are you with me? sometimes አንዳንድ ነገሮች ከናንተ ይሰወራሉ Sometimes some things are hidden from you. ከናንተ ተሰውሯል ማለት ግን ለሰንበዲ አይገለጥም ማለት አይደለም If they're hidden from you, it doesn't mean someone else can see them. ለሰንበዲ አይገለጡም ማለት አይደለም It doesn't mean somebody else can't see them. ትዕቢትና ድፍረትን ለዩ Please make difference between boldness and pride. ሃሎ ብራካታ ሳሊ ብራሃዲያኮስ ጄሌ ብሬዲያኮስ ሳሊ ክራዲያኮስ ፕሮኮቶስ ሳሊ ብራሃዳና ማንቴሬቦስ ሲክራዶስ ሳሊ ብራሃዲያና ማንቴ ጄሌ ብሬዲያኮስ ሳሊ ክራዶስ ሳታላባሲያኬ ብራካታ ሳሊ ብራሃዲያና ማንቴ ባይብልስ ፓስተር በረምስም Listen, አንድ ክርስቲያን one Christian, በህይወቱ ሁለት ነገር ያስፈልገዋል he needs two things in his life. ሁለት ነገር Two things. ሁለት ነገር በህይወቱ ላይ ካሉት በቂ ነው It's enough if he has these two things. የመጀመሪያው የእግዚአብሔር ቃል ነው First thing is the word of God. ሁለተኛው የእግዚአብሔር ድምጽ ነው Second thing is the voice of God. ሰዎች የእግዚአብሔር ቃል ኑሯቸው የእግዚአብሔር ድምጽ ከሌላቸው ህይወታቸው ሙሉ አይደለም If a person has the word of God and doesn't have the voice of God, their life isn't full. ምን ማለት እንደሆነ ልንገራችሁ Let me tell you, ይሄ የእግዚአብሔር ቃል this word of God የእጆችህን ስራ እንደሚባርክ ይነግርሃል tells you that he's going to bless the works of your hands. ልክ ነኝ Am I ይሄ right? የእግዚአብሔር ቃል ግን ኢንጂነሪንግ ብትሰራ ነው ምግብ ቤት ብትሰራ ነው ቡቲክ ብትሰራ ነው የሚሳካልህ የሚለውን አይነግርህም But it doesn't- ያንን የሚነግርህ የእግዚአብሔር ቮይስ የሆሊ ስፒሪት ቮይስ ነው But the voice of God tells you in which way you're going to be blessed. ሁለቱ ሊኖርህ ይገባል ላይፍ ፉል እንዲሆን ሙሉ እንዲሆን You have to have both of them so you have a full life. ከኔ ጋር ናችሁ Are ይሄ you with እግዚአብሔር me? ቃል 100% አሹራንስ ይሰጣል የእጆች ስራ ይባረካሉ ይላል This word of God gives you 100% assurance that you're going to be blessed. የእግዚአብሔር ድምጽ ደግሞ ከትግል ያወጣሃል But the voice of God puts you out ይሄኛውንም of ያኛውንም struggle. ከመንካት ነፃ ያወጣሃል Voice of God puts you out of the struggle. ላይፍ ሙሉ እንዲሆን ከተፈለገ የሚያስፈልጉ ሁለቱ ናቸው You need both of them so you have a full life. የሚያስፈልጉ ሁለቱ ናቸው You need both of them. ሁለቱ ካለ ላይፍ ሙሉ ነው If you have both of them, your life is full. በህይወታችሁ ላይ የእግዚአብሔር ድምጽ እንዲበዛላችሁ ጸልያለሁ I pray you have the voice of God in your life. የእግዚአብሔር ድምጽ እንዲበዛላችሁ ጸልያለሁ I pray you have the voice of God. የእግዚአብሔር ድምጽ እንዲበዛላችሁ ጸልያለሁ Amen. የእግዚአብሔር ድምጽ እንዲበዛላችሁ ጸልያለሁ Amen. የእግዚአብሔር ድምጽ እንዲበዛላችሁ ጸልያለሁ Amen. የእግዚአብሔር ድምጽ በኃይል እንዲበዛላችሁ ጸልያለሁ Amen. በኃይል በዛላችሁ Amen. በኃይል በዛላችሁ Amen. በኃይል በዛላችሁ Amen. ሶ በሮቻችሁን ለማወቅ የመጀመሪያው መንገድ አይኖቻችሁ ነው ብያችኋለሁ So to know your door, all you need is your eyes first. በደንብ ስሙኝ Listen. ባለፈው ዕለት ስለ ምሕረትና ስለ ሞገስ ሳስተምር ምሕረትና ሞገስ ምን ያክል አስፈላጊ እንደሆነ አውርቻለሁ ስትጸልዩ ምን ብላችሁ መጸለይ እንዳለባችሁ ነግሬያችኋለሁ When I was teaching about ፌቨር ኤንድ ሜርሲ favor and mercy, ስለነሱ መጸለይ እንዳለባችሁ ነግሬያችኋለሁ I told you to pray about those things. አሁን በየቀኑ መጸለይ ያለባችሁ አንድ ጸሎት ድረስ ልንገራችሁ Let me tell you what I have to pray every day. መንፈስ ቅዱስ አይኔን በኃይል ክፈተው በሉት Holy Spirit, open my eyes.
always ጧት ስትነቁ መንፈስ ቅዱስ አይኔን በኃይል ክፈተው Every time in the morning pray, open my eyes. መንፈስ ቅዱስ አይኔን በኃይል ክፈተው Holy Spirit, open my eyes. መንፈስ ቅዱስ አይኔን በኃይል ክፈተው Holy Spirit, open my eyes. መንፈስ ቅዱስ አይኔን በኃይል ክፈተው Holy Spirit, open my eyes. መንፈስ ቅዱስ አይኔን በኃይል ክፈተው Amen. በኃይል ክፈተው Amen. ደንበሮች ከእናንተ መሰወር አይችሉም And doors aren't hidden from you anymore. ክብር ለኢየሱስ ይሁን Glory be to አሁን Jesus. በር የሚያስከፍትላችሁ አራት ቁልፍ ልንገራችሁ ከዛ በኋላ አንደኛውን ቁልፍ አስተምሬ ወደ ጸሎት እንሄዳለን I'm going to tell you 4 keys that are going to open doors. ከዚህ በኋላ ያሉ ሳምንታቶችን ስለ በር ነው ማስተምረው After this, I'm going to be teaching about doors. የመጀመሪያው በሮችን የሚያስከፍትላችሁ First thing that opens door is, የመጀመሪያው በሮችን የሚያስከፍትላችሁ the first thing is, ኃይል ነው it's power. በሮች Doors, በኃይል ይከፈታሉ they open in power. አንዳንድ በሮች ኃይል ነው የሚፈልጉት Some doors need power. ማቴዎስ 28ን ክፈቱ Please open Matthew 28. በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ ክብር ለኢየሱስ ይሁን በደንብ ስሙን Listen. ኢየሱስ መቃብር ላይ በር ሲዘጉበት The grave of Jesus, when they closed the door, ተሰብስበው ብዙ ሰዎች ናቸው ያንን ድንጋይ ተሸክመው ይዘጉት it's a lot of people that held that stone. ሲዘጋ የነገሩን ነገር አንድ ነገር አለ They told us one thing when they closed that door. ሐዋርያቶቹ መተው ሬሳውን ወስደው አስነሳነው እንዳይሉ ተብሎ ሐዋርያቶቹ 12 ተሰብስበው 120 ደቀ መዝሙር ተሰብስቦ ሊከፍተው የማይችል በር ነው የተዘጋበት So they closed this so many people can't open it. ማንንም ሰው መጥቶ ያንን በር መክፈት አይችልም Nobody can come and open that door. መጽሐፍ ቅዱስ ግን አንድ ነገር ይነግረናል But the Bible says መልአኩ መጥቶ አንከባለለ ይላል the angel came 120 ሰው የማይከፍተውን በር 120 people that couldn't open that door. አንድ መልአክ መጣውና አንከባለለ ይላል One angel came and put it አንከባለለት ብቻ አይደለም ድንጋዩ ላይ ተቀምጦ አገኙት ይላል He sat on that stone. So አንዳንድ ለረጅም ታይም የተዘጉ በሮቻችሁ Many years ቁልፍ አይደለም የሚፈልጉት ኃይል ነው የሚፈልጉት They don't need a key, they need power. ኃይል ነው የሚፈልጉት They need power. ዛሬ በኃይል እንዲከፈቱ ልጸልያለሁ I pray their በኃይል እንዲከፈቱ ልጸልያለሁ በኃይል እንዲከፈቱ ልጸልያለሁ በኃይል ተከፈተ Amen. በኃይል ተከፈተ Amen. 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 በኃይል ተከፈተልህ Amen. በኃይል ተከፈተልህ Amen. በኃይል Amen. 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 I receive. በኃይል ተከፈተልህ Amen. በኃይል ተከፈተ ቁጭ በሉ Please sit down. መልአኩ The angel, ከእግዚአብሔር ዓለም ሲላክ when he came from the word of God, የትኛውም ሰው ያንን በር መክፈት የሚችል አቅም እንደሌለው ገብቶታል እግዚአብሔር God knows no one can open that door. መልአኩ በሩን ከፈተው አይልም It doesn't say the angel opened it. ልክ ኳስ እንደሚያንከባልለው ነው የሚለው He just rolled it aside. ለሆኑ ሰዎች 120 ሆነው የማይከፍቱት ነው For some it's 100. ከእግዚአብሔር ዘንድ የተላከው መልአክ ግን የሚያንከባልለው ነው But the angel of God rolled it. የእናንተ በሮች Your door. በኢየሱስ ስም ኃይል እንደዛ ሲሆኑ ያሉ Amen. በሮቻችሁን ሲያንከባልላችሁ ያሉ Amen. ሲያንከባልላችሁ ያሉ Amen. ቁጭ በሉ ሊብራዲያ ኮሳታላ ባሃሲያንቴ ጄሌ ብሬዲያ ኮሳሊክራ አዶሳታላ ባሃሲያንቴ ሪካቶራ ባሃታላባስ ፕሮኮቶሳ ሊብራዲያና ማንዴ ጄሌ ብሬዲካቲሊ ፕራዶሳ ካታላ ባሃሻቴ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።